አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛልም አንተን ብዬ ነው የመጣሁት። ራሴ የገባሁበት ችግር ነው ራሴ ነኝ መውጣት ያለብኝ። ልክ ነሽ። ምን ሐሳብሽን አስቀየርሽ? በቃ አሰብኩበት፣ ምንም ነገር አሰብኩበት እና ደግሞ ያላንተ እንደማልችል ገባኝ። አንተም መከፋት የለብህም እኮ ህይወት ነው አይደል? ያዘው አንተም ማዘን የለብህም። እኔ በቃ አንድ ያዘንኩኝ እኮ አንዴ ያልሽኝን አልሽኝ እኮ አይደል? እሺ ይቅርታ። እኔ ብሩኬ እኔ ይቅርታ ምናምን አይደለም የምፈልገው ሃይሚ፣ ይቅርታ በቃ ያቀርኳቸውን አቅዶች በሙሉ ቀይሬያለሁ። ሁሉ ጊዜ ደግሞ የምቀይረው በአንቺ ስሜት የመጣ ነው። ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። ምን ተፈጠረ ንገረኝ። አልነግርሽም። አሁን ከጎኔ ሁኛ አይደለም እኮ እዚህ መምጣትሽ ምንም አሁን ቫልዩ የለውም። በቃ ናፍቀኸኛል፣ የምር ናፍቀኸኛል እኮ አውቃለሁ። እኔም እኮ ናፍቀሽኛል። ሳትናፍቂኝ ቀርቶ አይደል እኮ። እሺ አትናደድብኝ። በክፉ ጊዜ እንዴ አጠገቤ ካልሽ እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? እሺ አትሂድ፣ አትሸሸኝ። በእግዚአብሔር በእናትሽ በማርያም በቃ ብቻ ይሉና እንዴ ለትንሽ ጊዜ አይ ለጽልህ በምን ቋንቋ በምን ዘዴ ገባሃለ አንተ መውደዴ ልግለጽልህ በምን ቋንቋ በምን ዘዴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ኮይስ አለንለት አልሐምዱሊላህ። ዛሬ እንግዲህ ከሃይሚ ጋር ተመልሰን መተናል። ባለፈው የተፈጠረውን ነገር ተመልክታችኋል ብዬ አስባለሁኝ። ከዛ ጋር በተገናኘ እንግዲህ ሃይሚና እኔ አውርተንበት ነው። አንዳንድ ነገሮች አሉ። ወደ ጉዳዩ ከመግባቴ በፊትና ነገሮችን እያንዳንዱ እንደዚህ ተፈጥሮ ነበር እንደዚህ አድርገን ምናምን ብዬ ክሊርሊ ከመግባቴ በፊት ሃይሚ ሰላም ታያችኋለሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። መጥቻለሁ። ያው አልመጣም ከዚህ በኋላ ወደ ቪዲዮ ብሩኬ እስኪመለስ ድረስ ብያችሁ ነበረ። ግን ዛሬ አጋጣሚ ሆኖ እድሜ ለሚፍታ ይዞ ይመጣልና ነገሮችን እሱ ግልጽ አድርጎ ቢነግራችሁ ደስ ይለኛል። ነገራችሁ እሺ እድሜ ለሚፍታ። ስለዚህ አስገድጃት እንዳልሆነ ተረድታችኋል ማለት። ኤኒዌይስ እንግዲህ ባለፈው ብሩኬ የሃይሚ ጋር ትንሽ ያልሆነ ነገር ተፈጥሮ ነበር እርስ በርስ ሁለቱ መካከል። በቃ እንደዚህ ነው። የሆነ ሰዓት ላይ ለምንድን ነው ግን እንደዛ የሚሆነው? አይ አላውቅም። እንደዛ ልጅ እንደዚህ ያደርገናል አንዳንዴ አለመግባባት ይፈጠራል። እንደዛ አይነት ነገሮችን ግን በተሻለ መጠን እየቀረፋችሁ ብትሄዱ ደስ ይለኛል። ኤኒዌይስ እንግዲህ ብሩኬም ትንሽ ከወፈሩ ሰው አይፈሩ ሆኖብናል እና በቃ ምንም ቢፈጠር ምናምን ብሎ ትቶን ወደ ቡታጅራ ቀድሞ መጥቶ ነበር። ከዛም እንግዲህ ሃይሚ ጋር እኔ አውርተን ነበር። ሃይሚ በዓልን እዛው አዲስ አበባ ማሳለፍ ነው የምፈልገው፣ ምንም ቢሆን ወደ ቡታጅራ አልሄድም። ቡታጅራ ከሄድን የተለያዩ ነገሮች ሊፈጠሩ ይችላሉ። ከዚህ በፊትም ቡታጅራ እንደዚህ መተን ነው ረብሻ የተነሳው ብላኝ ነበር። ከዛ በተጨማሪ እንግዲህ እኔ ጋር ሃይሚ ጋር ያለው ነገር ዲቴል ካወራን በኋላ በዓል እንደዚህ በአመት አንዴ የሚመጣ ነገርን ሰብሰብ ብላችሁ ምንም ነገር ቢፈጠር ረብሻ ውስጥም ብትሆኑ ብትጣሉም ቅሬታ ቢኖራችሁም ሁሉም ነገር ወደ ኋላ ትተሽ አሁን ላይ በዓልን ካሳለፋችሁ በኋላ ጉዳያችሁን ትነጋገሩበታላችሁ ብዬ አሳምኛት እንግዲህ ወደ ቡታጅራ መተናል ማለት ነው። ዛሬ የምንገኘው በውቢቷ ቡታጅራ ከተማ ነው። እዚህ ካደረስኩሽ እንግዲህ እኔ ተመልሼ ሊዳ ነው ይዘኝ እንደመጣ እሱንም ጨምረ ይዘኝ ተመለሳለህ። አይ ምን እንደሚሰማው አላውቅም። እሱ ማስቀየሚዋለሁ። በእርግጥ ማስቀየም ብቻ ሳይሆን እኔ ልክ ነኝም ብዬ አስባለሁ። አንዳንዴ ካሉት ነገሮች አንፃር ነው እንደዚህ አይነት ውሳኔ ወስኜ የነበረው። ግን ደግሞ ያው አንተም ስትነግረኝ እንዳልከው በዓልን ቤተሰብ ጋር ማሳለፍ አለብኝ፣ እኔም እሱም እንደዛው ደስተኛ ሆነን ማሳለፍ አለብና ካሉት ከተፈጠሩት ነገሮች ባለፈ በዓልን ማሳለፍ አለብንና ምን እንደሚለኝ አላቅም። ስለዚህ እሱን እስካገኘው ምን መሄድ የለም ሲጀመር በዓልንም ቢሆን እዚህ አብረን እኛ ጋር እንዴት መሰለሽ አሁን ብሩኬን እኔም ደውዬለት ነበር ቡታጅራ ከመጣን በኋላ አክቹአሊ ቡታጅራ መጥቻለሁ ነው ያልኩት። ከዛ እሱን ማውራት እንደምፈልግና ላይክ አንቺ ጋር የተፈጠረው ነገር ለምን ትቱን እንደመጣ ወደዚህም ላውራው እንደምፈልግ አውርቼው ነበር። እመጣለሁ ብሎኛል። እዚህ ቦታ ቀጠሬዋለሁ፣ አሁን ያለንበት ቦታ ማለት ነው። ከዛ በፊት ግን ላይክ እሱ ሲመጣ ምንም አይነት ይሄ ሰጣ ገባ ውስጥ እንድትገባው አልፈልግም። በተቻለ መጠን
በዓሉ አሁን ዛሬ ቅዳሜ ነው፣ ነገ እሁድ ነው በዓሉ። በዓላችሁን እስከምትጨርሱ ነገሮች እስከዛ ድረስ በተቻለ መጠን ምንም ነገር ቢበድልሽ ምንም አይነት ስህተት እሱንም እንደዚህ ይለዋል። ምንም ነገር ብትበድልህ ምንም ነገር ልዩነት ቢኖር ምንም ነገር የሆነ ቅር መባባል ቢኖር በዓሉ እስከሚያልፍ ቤተሰብ ፊት ለፊት ያለውን ይሄ ክፍተታችሁን ምናምን ማሳየት አለባችሁ ብዬ ስለማላምን ያንቺ ቤተሰቦችም የሱ ቤተሰቦችም ሰላም እንደሆናችሁ ነው ማወቅ ያለባቸው። ነገሮችን ላይክ እንደ ድሮ በትክክለኛው መንገድ ወይም ደግሞ በጥሩ መንገድ እንደቀጠለ ነው ማወቅ ያለባቸው እንጂ ለቤተሰብም እኮ ደስ አይልም። አሁን ከ2 ወር በፊት አስታረቋችሁ፣ ከዚህ በፊትም እንደዚሁ የዛሬን አመት ምናምን ተጣላችሁ። ሙሽን ጠርቼ አዲስ አበባ ነው የታረቃችሁት። ብቻ የሰው ልጅ በእርግጥ አይደለም ሰው እግር ለእግር አንድ ሰው እግር ለራሱ ይጋጫል። መጋጨት ያለ ነው። ነገር ግን መጋጨት በሚኖር ሰዓት እያንዳንዱ ነገር ጓደኛ ወይም ደግሞ ቤተሰብ ጋር መድረስ ስለሌለበት በተቻለ መጠን ብሩኬ ሲመጣ በፖላይት ወይ እንደምታሳለፉ ነገሮችን እኩል አረጋግተሽው እንደምታወሪ ቃል ግቢልኝ። እሺ ቃል ገባልሃለሁ። እኔ መጀመሪያም ነግረኸኛል። ከነገርከኝ በኋላም ቆም ብዬ ማሰብ የጀመርኩት። ስለዚህ ችግር የለውም ቃል ገባልሃለሁ ምንም ነገር ላለማድረግ። ምክንያቱም ከእኔ ነኝ ያስቀየምኩት አልሄድም ብዬ እሱ ብዙ ተስፋ አድርጎ ነበር ምናምን። እኔ ደግሞ ራሴን ላለመጉዳት ስል ነው እንደዚህ አይነት ነገር የወሰንኩት። ስለዚህ እኔ ችግር የለውም እታገሳለሁ። ምንም ቢለኝ ለምን ስላልናደድኩት ማይሆን ነገርም ሊለኝ ይችላል። ተናዶም ነው ብቻውን የመጣው እና ብቻውን እንዲመጣ ስላደረኩት እንደዛ ማይሆን ነገሮችን ስላወራሁት ሊናደድ ይችላል። ግን ችግር የለውም እኔ እቋቋመዋለሁ። በቃ ጥሩ። አሁን ሃይሚ ሰምታችኋል። በቤተሰቦቻችን ፊት ምንም ነገር ቢፈጠር በዓሉ እስከሚያልቅ ከዛ በኋላ ወደ ቤታችሁ ትሄዳላችሁ። እዛው ቤታችሁ እዛው አዲስ አበባ እንደፈለጋችሁ ትፋጫላችሁ። እሺ እና እንደዛ እናደርጋለን አለ ማለት ቤተሰቦቻችን። ከዛ በተጨማሪ ደግሞ ከትናንት ወዲያ ነው አይደል እንደተጣላችሁና ከዛ በኋላ ስልኬ በጣም በቃ ብዙ ሰውም እየደወለ ሃይሚን ተናገራት፣ ብሩኬን ተናገረው፣ ምንድነው በየጊዜው እንደዛ ነገር የሚሉ መልእክቶችንም በጣም በብዛት አስተናግድ ነበር። ያልተነሳላችሁ ስልክ ያላችሁ ምናምን በዚህ አጋጣሚ ሶሪ ቢኮዝ በተደጋጋሚ የውጭ ስልክ ሲነሳ እኔ ተደወለ ነበር። ኦኬ ነገሮችን ለማስተካከል እየሞከርኩ ስለነበረ ለእያንዳንዱ ሰው ደግሞ እንደዚህ ነው ያልኩኝ ዲቴል ማስረዳት ስለሌለብኝ፣ ምክንያቱም እንጃ ለአንድ ሰው ካስረዳሽ ይሁን እንደዚህ በተደጋጋሚ 100 200 300 ሰው የሚደውል ከሆነ ግን ብቻ ይደክማል። ከባድ ነው የሚሆነው። እንደዛ ስለሆነብኝ ነው። በዚህ አጋጣሚ በጣም ይቅርታ ሁላችሁንም። በተቻለ መጠን አሁንም ወደፊትም እነዚህ ልጆች የሆነ ነገር በሚፈጠር ሰዓት የሆነ ቅራኔ በተፈጠረ ሰዓት ያንን ቅራኔ ወይም ደግሞ ያንን ክፍተት ለመሙላት እንሞክራለን። እናንተም ደግሞ በተቻለ መጠን እኔ አንዳንድ ጊዜ ግራ ትገቡኛላችሁ። ታናሽና ታላቅ ወንድም ነው የምትመስሉኝ። ምክንያቱም ታናሽና ታላቅ በቃ በትንሹም በትልቁም አይጥና ድመት የሆነ ላይፍ ነውና የሚኖሩት። ልክ እንደዛ እየመሰላችሁ እኔ ለራሱ በማል እነዚህ ልጆች ምን እየሆኑ ነው ራሴ ቆም ብዬ ሳስበው እንትን እላለሁና በተቻለ መጠን ከአሁን በኋላ እንደዛ አይነት ነገር እንዳይፈጠር በተቻለ መጠን ነገሮችን ለማረጋጋት ሞክረሽ ብቻ በዓልን በጥሩ መንገድ ብታሳልፉ አሪፍ ነው። አይመስልሽም? ኧረ ይመስለኛል። የምር አሁን ነጋሽ የራሱ ደስተኛ ነው የሚሆኑት ብዬ አስባለሁ። አልመጣም ስላቸው ደብሯቸው ነበረ። ያው ሌሎችም አንዳንዶችም አይመጡም አሉ የሚመጡም አሉና አንተም ተደርበህ ስትቀር ይደብራቸዋል። አከባር ሰብሰብ ብላችሁ ነው በዓል ማለፍ ያለበት። ኤኒዌይስ እንግዲህ እስኪ ብሩኬም ላይ ደግመህ ደውልለትና ብሩኬ ኖርማል ስልኩን አጥፍቶብኝ እኮ በኢንስታ ነው እኔም ጋር ያወራን ያለ ነው። ባንቺ የተነሳ እኔንም እየጠላኝ ነው። ሄሎ ወይ ብሩኬ እንዴት ነህ? አሉ ደህና ነሽ አባቢ? አለ ሁሉ ሰላም አለ ወንድሜ። መጥቻለሁ ብዬ አንተ ሰውዬ ቀጥረኸኝ ጠፋህ እኮ። ኧረ አይደለም እየመጣሁ ነው። ትንሽ ቢዚ ሆኜ ነው። ማርያምን ደርሻለሁ ትንሽ። እሺ ና ቶሎ። እሺ አባቢ። ቆየሁኝ ቆሜ እየጠበቅኩ ነው። እሺ ሀቢቢ እሺ ትንሽ ታገሽኝ። ይኸው ትንሽ 5 ደቂቃሽ። የነዳጁን ነገር ታውቂው አይደለ? 2 ደቂቃሽ። 1 ደቂቃ። በእግር ነው እየመጣ ያለው ነው? ኧረ አይደለም በመኪና ነው። 1 ደቂቃ። አየጨው። በነገራችን ላይ በዚህ በጠፋ በተወደደ ነዳጅ ሃይሚ ለብቻችን መምጣታችን ሌላ ወጪ ነው። አዎ ትለኛለሽ። በማን ምክንያት? ባንቺ ምክንያት እኮ ነው።
ምን ላድርግሽ? እኔ እኮ ግራ ገባኝ፣ ግን ችግር የለውም። እኔ ሞላለሁ ስንመለስ አንድ አፍ ልትነግረው ነው አይደል? እኔ ሞላለሁ ብላለች ብለህ ሌላ ወጪ ካሜራ እኔም ፓርት ማለት ነው ከታድርገህ ትልክለታለሽ። ዋ አይ ችግር የለውም። ደግሞ ለሱ በዚህ አጋጣሚ እሺ እኔ እኮ ሲጀመር እኮ ታውቃቸዋለህ። ይሄንንም ቆርጠህ ላክልኝ። እሺ ሲጀመር እኮ ታውቃለህ። እኔ ዝም ብዬ ነው የምደክመው። ወንኪ መልካም ጊዜ ይሁንላችሁ። ጠብቄ ልታስመታኝ ነው እንዴ? እንደመጣው ራሱ አልነገርኩም እኮ አንተ እንደመጣው አሁን ሲያይሽ በቃ ምንም እኔ ሂድ ነው የሚለኝ። እኔ ላውራት ብቻዬን ተስፋ አደርጋለሁ። እኔ አንተም በኋላ ምሳም ጋብዤ ይሁን እራትም ጋብዤ ይሁን ችግር የለውም ይቅር እንድትለኝ ያደርጋል። በግብዣ ነው ምሳ አለ፣ እራት አለ፣ ነዳጅ አለ። ሊያሲዘ ገና ቆይ እስኪ ላውራ ቃል የገባችሁን እያንዳንዱ ነገር ነው እያስካለው። በዚህ አጋጣሚ ግን እንኳን አደረሳችሁ አላልኩኝም። መላው የክርስትና እምነት ተከታዮች እንኳን አደረሳችሁ፣ እንኳን አደረሰን እና ያው አንዳንድ የተፈጠሩት ነገሮችን ቀጣይ አመት ተስተካክለው ደግሞ በሰላም በፍቅር ድጋሚ እንደምንገናኝ ተስፋ አድርጋለሁ። ቀጣይ አመት ማኛ ስንት ነገር እንጠብቃለን። ዘጠኝ ወር ማን ነው? አንድ አመት ይበቃል። አመሰግናለሁኝ። ምን ለፋሲካ እንደተገናኘ መቼም ለፋሲካ አታጋቡንም ማለት አይ አይታወቅም። ሁኖስ ማን ያውቃል? ማን ያውቃል? ምን የማውቀው ሚስጥር አለ እኔ ምን 2 አመት ኦኬ። እኔ በነገራችን ላይ አሁን 15 ቀን ሰው ጋር ከተግባባ በ16ኛው ቀን ነው የማገባው። ኧረ በስመ ና ምን ያስቆምሃል? ና ብቻዬን ነኝ። አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ውደጅኝ ብዬ ሐቢቢ ሰርፕራይዝ አለ እኮ ብቻዬን ነኝ ብዬ አይ ለምን መጣሽ? ነያ በደንብ ልቀሽ። ለምን መጣሽ? ከኔ በደንብ ልቀሽ ይገጥማል። አንተም ብዬ ነው አስፈላጊ እንኳን ነበር። ምን ማለት ነው? መጣላትም መጋጨትም ስላሌለብን ባትመጪ ነው የሚሻለው። እየቀለደ ነው። ምንድነው ሐቢቢ ይሰጠኝ እየቀለደ እንደታወሩ ነው። እኔ እግዚአብሔርን እየቀለድኩ አይደለም። ለምን እንደዚህ ስላየሁሽ ደስ ብሎኛል፣ ግን ባትመጪ ይሻል ነበር። ለምን የምር ከፍቶኝ ነው የመጣሁት። አይደለም ሃይሚ ቻውም ሳልልሽ አይደል እንዴ እኮ ታዲያ ከፍቶኝ ደብሮኝ ነው የመጣሁት። አውሩ መጣሽ አንድ ጊዜ የት ነህ? መጣሁ ምን አወራለሁ? አንተም ብዬ ነው የመጣሁት እኮ ነው። አስቀይሜሃለሁ፣ ይቅርታ። ኖ ማስቀየም እኔ ምንም አላስቀየምሽኝም። ልክ ነሽ እኮ ራሴ የገባሁበት ችግር ነው። ራሴ ነኝ መውጣት ያለብኝ። ልክ ነሽ። ግን ደግሞ እኔ እንጃ ባትመጪ ደስ ይለኝ ነበር እውነት። እና በቃ ሌላ ስራዎች ላይ በጣም ተጠምጃለሁ። በቃ ቻው ሳትለኝ ነው የመጣው አውቃለሁ። ተናደህብኛል፣ ግን በቃ አሁን ደግሞ አንተም ብዬ ነው የመጣሁት። ስለዚህ ምን ሀሳብሽን አስቀየርሽ? በቃ አሰብኩበት፣ ምንም ነገር አሰብኩበት እና ደግሞ ያላንተ እንደማልችል ገባኝ። ያለ እኔ መቻል አለመቻል አይደለም። ቤት ነው የምጠብቃልሽኝ። ቤት ብትጠብቂኝና እዛ በይሽ ነበር ደስ የሚለኝ ነው ስነግርሽ። ለምን በእውነት እሱ እንደዛ ብታረጊ ነበር ደስ ደግሞ ሳስበው በቃ አብረን ማሳለፍ አለብን። ቤተሰቡን መከፋት የለበትም። ቤተሰብ መከፋት የለበትም እኮ አይደለም ሃይሚ፣ አንተም መከፋት የለበትም እኮ ህይወት ነው አይደል? ያዝነው አንተም ማዘን የለበትም። እኔ በቃ እኔ አንድ ያዘንኩኝ እኮ አንዴ ያልሽኝን አልሽኝ እኮ አይደለም? እሺ ይቅርታ። እኔ ብሩኬ እኔ ይቅርታ ምናምን አይደለም የምፈልገው ሃይሚ፣ ይቅርታ። በቃ ያቀድኳቸውን አቅዶች በሙሉ ቀይሬያለሁ። ሁልጊዜ ደግሞ የምቀይረው በአንቺ ስሜት የመጣ ነው። ወቂ ይሄንን በቃ እኔ ተሰምቶኛል። እግዚአብሔር ችግር የለውም። የተቀየረውም ነገር ይቀየር፣ ግን በቃ አብረን መሆን አለበት አይደለም? በቃ አሁን ባትመጪ የምር ደስ ይለኝ ነበር። በቃ ሆዴን ቦዲ ጸጥ ብል ነበር የሚሻለኝ። እግዚአብሔር እኔ እየሸሾሽ አይደለም። በቃ ሆዴን ቦዲ ዝም ብል ነበር የሚሻለኝ። በቃ
እየሰራሁ ያለሁትን ስራ በቀጥል ነበር የሚሻለኝ። ደግሞ ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም። ምን ተፈጠረ ንገረኝ። አልነግርሽም። አሁን ከጎኔ ሁኛ አብረሽ መሆን አለብሽ እኮ። እዚህ መምጣትሽ ምንም አሁን ቫልዩ የለውም። በቃ አሁን እዚህ መምጣትሽ ምንም ጥቅም የለውም። አለ በቃ ምንም የለውም። አይሚ ምንም የለውም። በቃ አምኜበት ነበር የመጣሁት። እምቢ ስትይ ወስኜ ነበር የመጣሁት። በቃ አትራቀኝ። እሺ ለማንኛውም ስላየሁሽ ደስ ብሎኛል፣ ግን መረጋጋት ፈልጋለሁ። አንዴ ስልኩን ተቀበይኝ። ስልክሽን እሺ። ናፍቀኸኛል፣ የምር ናፍቀኸኛል እኮ አውቃለሁ። እኔም እኮ ናፍቀሽኛል። አይሚ ሳትናፍቂኝ ቀርቶ አይደል እኮ። እሺ አትናደድብኝ። አልተናደድኩብሽም። በቃ ተናደድኩኝ አይደለም። በእናትሽ አይሚ እስቲ አንዴ እንኳን ተይኝ። ምንም አላወራሽም። በእግዚአብሔር ማረጋ ነው። ልረጋጋ ነው። እሺ ምን ተፈጥሮ ነው? ንገረኝ። እሺ ጥሩ ሙድ ላይ አይደለሁም። ምንድነው? በእኔ ምክንያት ነው አይደል? አዎ እኔ አልዋሽሽ። እሺ በጣም ይቅርታ። በቃ አይደለም እኔ ምንም አልፈልግም ካንቺ እኮ። ለምንድን ነው የምትክሽኝ? ምን ብለሽ ነው የምትክሽኝ? እሺ አትናደድ። እውነት ለመናገር በክፉ ጊዜ እንዴ አጠገቤ ካልሆንሽ እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? ይሄው በቃ አሁን እኮ ገባኝ። እሺ አትሂድ፣ አትሸሸኝ። በእግዚአብሔር በእናትሽ በማርያም በቃ ብቻ የለውም እንዴ ለትንሽ ጊዜ አይ ብቻ የለውም። በማርያም ታርቀን ነው የምትሄደው። ታርቅሽ። እኔ አልተጣላሁሽም እኮ። ተጣላሁሽ መች አልኩኝ? ተጣልተኛል። አልተጣላሁሽም። ይኸው ልሂድ እያልከኝ እኮ ልሂድ። በቃ እኔ ጥሩ ሙድ ላይ ስላልሆንኩ እኮ ነው ከራሴ ጋር እየታገልኩ ሌላ ዓለም ውስጥ ገብቻለሁ። ምንም አላዝንብሽም። ምንም አልልሽም። ሃይሚ እንደዚህ አይደለም። እኔ እና አንቺ ብሩኬ በቃ አንተን ብዬ መጥቻለሁ እኮ አይደል? በቃ አመሰግናለሁ። እኔም ብለሽ አይደለም መምጣት ያለብሽ። ሚፍታንም ደግሞ ማስከፋት የለብንም፣ ምክንያቱም ለኛ ብሎ ነው የመጣው እሱ። እኔ ይዞኝ እዚህ ድረስ የመጣው እኔ ብዙ ነገር መክሮኛል፣ ገብቶኛል። በቃ እሱ ስላወራሽ ነው እንዴ? እሱ ስላወራኝ ብቻ አይደለም። እሱ ስላወራኝ ብቻ እና ታዲያ እኔ እየለመንኩሽ አልነበር ሃይሚ? እኮ በቃ እኔ እኮ እዛ ሁኜ እኔ እዚህ ነገሮችን ማባበስ ስላልፈለኩኝ ነበር። ግን ደግሞ ሳስበው እሺ ቢያንስ በዓልን አብረን እናሳልፍ። ተው ሌላ ሁሉ ነገር እሺ ልክ ነሽ ሃይሚ፣ ልክ ነሽ። እኔ እሺ አሁን ለምን ብቻዬን አትይኝም? አንዴ መረጋጋት አልችልም። በእግዚአብሔር ሌላ ስራ ውስጥ ነኝ። ሌላ ብዙ የሚጠብቁኝ ነገሮች አሉ። መጨናነቅ አልፈልግም። በቃ ጭራሽ ትመጫለሽ ብዬ አላሰብኩም። የሚፍታ ራሱ ገርሞኛል። ጭራሽ ገብቶሻል አይደለ? ብዙ ነገር እኔ እዛ አስቤያለሁ፣ አዘጋጅቻለሁ አልኩሽ። ለማንኛውም እሺ ቅመም እኔ አልተጣላሁሽም። ማርያም እኮ አልተጣላኸኝም፣ ግን ትተኛ አትሄድ እዚህ ጋር። እሺ ልረጋጋ። በእግዚአብሔር ከሚፍታ ጋር ሁኑና ይደብረኛል። እኔ በእግዚአብሔር አሁንም ስራ ትቼ ነው የመጣሁት። አልተቀየምኩሽ። ብቀየምሽ እንደዚህ አይደለም። ብቀየምሽ ታውቂኛለሽ አይደል? ኖሮ አትሄድም ነበር ሃይሚ። በቃ ኤክስፔክት ያደረኩ ነገር ስላልሆነ ነው መምጣትሽ እኮ። እሺ ጭራሽ እንደዛ ብለሽኝ ጭራሽ ስወጣ እንኳን ቻው ሳልልሽ ወጣው። በቃ ሄድኩ አይደል? በመምጣት ይደሳላል። እንኳን በሰላም መጣሽ። እኔ ምንም መጣሽም አልመጣሽም ኖ ፕሮብሌም። በቃ ወስኜ ነበር አንዴ ብሩኬ። በቃ ትቻለሁ እኮ ምንም አላጠፋሽም። ልክ ነሽ እኮ አንቺ ልክ ነሽ። እኔ እኮ አጠፋሽ እኮ አይደለም። ቢያንስ በዓልን አብረን ማሳለፍ አለብን ብለኸኝ ነበረ። ይኸው ቢያንስ በዓልን አብረን እናሳልፍና ብዬ ነው የመጣሁት። ተረጋጋ። የሚሰማ ስሜቶች ምናምን ሊኖሩ ይችላሉ አውቃለሁ፣ ግን በእግዚአብሔር በቃ ልረጋጋ። እኔ አልጠላሽም፣ አልተጣላሁሽም፣ አልቀየምሽም፣ ምንም አላልኩሽም። በቃ አንዴ ራሴ ማግኘት ፈልጋለሁ። የገባሁበት ስሜት አለ። ሁልጊዜ አበላሻለሁ ታውቂያለሽ አይደል? አንቺ ሰርፕራይዝ አደርጋለሁ እያልኩኝ ሁልጊዜ ብዙ ነገር ነው ማበላሽው። ኦኬ ሁልጊዜ ብዙ ነገር አጥፍቻለሁ። እኔ እንድትይኝ አይደለም እምልሽ በቃ ቀድሚያ እሺ እኔ አይደለም እግዚአብሔር እንዴት ነው እኔና አንቺ እንደዚህ የምንቀጥለው? በእናትሽ በችግሬ ሰዓት ከኔ ጋር አትሆኝም አይደለም? በችግሬ ሰዓት እንዴት አትሆኝም? የጭንቅ ጊዜ አይደል እንዴ ወደ ቡታጀራ ስመጣ የገባሁበት ነገርኩሽ። ከዚህ በኋላ አብሬ ለመሆን እሞክራለሁ። ኧረ ጉዴ ፈላ። እኔ ምን ላድርግሽ? እኔም እኮ የሚሰሙኝ ስሜቶች ስላሉ ነው እንዴ። የፈለገ ስሜት ቢሰማሽ እኔ መተው አለብሽ ወይ ሀይሚ? እሺ ከዚህ በኋላ አልተውህም በቃ ልረጋጋ በቃ። እሺ ታወራኛለህ ከዛ በኋላ? እኔ ለምን አላወራሽም? እኔ ተጣላሁሽ ተለያየ ምንም አልኩም። ተናደሃል እኮ። በቃ እኔ ደንግጬ ነው ሳይሽ በቃ ደነገጥኩ። ደንግጠ ብቻ አይደለም ደስ አላለኝ። ሌላ እቅዶች አቅጄ ሌላ ውስጥ ገብቻለሁ። አይም ገብቶሻል አይደለ? በቃ ሌላ ውስጥ ገብቻለሁ። የተፈጠሩትንም ነገሮች በደንብ አስረዳሻለሁ። በቃ አመሰግናለሁ ስለመጣሽ፣ ስላዩሽ ደስ ብሎኛል። እኔ ምንም አልተጣላሁሽም፣ አላኮረፍኩሽም፣ ምንም አላልኩሽም። እግዚአብሔርን አኩርፌሽ አይደለም አይም
እሺ ከቻልሽ በቃ እንደ ልጅ አትሁኝ በእግዚአብሔር። እሺ እኔ መቼ እንደ ልጅ ሆንኩኝ? እሺ አይደለም አንተን አትበኝ በእግዚአብሔር። ነገሮችን አሰብኩኝ። ይሄ መገለባበጥ ምናምን እንደ ልጅ መሆን አይደለም። ነገሮችን አሰብኩኝ። በቃ ድጋሚ መጎዳት አልፈለኩም። ከዛ ደግሞ ነገሮችን ማባባስ አልፈለኩኝም። ችግር ከምፈጥርብህ ብዬ ነው። ድጋሚ ለምንድን ነው የምትጎጂው? ትዝ አይልህም? ታምሜ ነበር እኮ እዚህ። ታመሽ ነበር? እኔስ ታምሜ ያልነበረ እኮ አውቃለሁ። በቃ እና ታዲያ አሁን ሳስበው ደግሞ እኔ ብቻ አይደለም በዚህ ሰዓት ራስን ማስመለጥ ነው ያለ ነው። አብረን ነው መሆን ያለብን። እሺ በቃ አብረን እንሆናለን። እንዴ እንሆናለን አይደለም? አስቢው እንጂ እኔ እኮ መጀመሪያም እኔ ብዬሽ አይደለም መሆን ያለብን። አይ መጀመሪያም እኮ አልተውኩህም። እጠብቅሃለሁ ቤት በቃ ነገሮችን እኔ ደግሞ በችግሬ ሰዓት አጠገቤ እንድትሆኚ ነው ፈልገው። እሺ አሁን ደግሞ መጣሁ። የኔ ሴት ሆነሽ አይደል? በቃ የኔ ሴት ሆነሻል አይደል? እኮ ይኸው መጣሁ። እና የኔ ሴት ሆነሽ እንዴት ነው? እሺ አትሂድ ነው እና ከዚህ በኋላ አብሬክ ነው። ከዚህ በኋላ አይደለም። በቃ ህይወት ታስተምረን። በቃ ታስተምርሽ አንቺን በደንብ። ለማንኛውም በቃ እንገናኛለን። አንዴ እግዚአብሔርን እኔ በጣም ደክሞኛል። ሁላ ምሰራቸው ስራዎች አሉ፣ አቋርጫቸው ነው የመጣሁት። ካንቺ እያስበለኩት አይደለም ስራውን፣ ግን ግዴታ መሆን ያለበት ነገር ስለሆነ ነው። በቃ እኔም ልረጋጋ። በቃ እኔ እንጃ እኔ ምንም ልልሽ አልችልም። በቃ ድንገት ነው ያየሁሽ። ደስ ብሎኛል ስላየሁሽ፣ ግን ድንገት ነው ያየሁሽ። በቃ ምንም ልልሽ አልችልም። እሺ በቃ ሂድ። ስትረጋጋ ታወራኛለህ። ይቅርታ። እሺ ቤተሰብ የምትረዱኝ ከሆነ ተረዱኝ። ጥሩ ሙድ ላይ ስላልኩ ቻው። በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ። በሐሳቤማ ከቅፌ ገብተህ ሞቆኛል በእውኔ ሳታ ደሞ ይበርደኛል። ያላንተ አልቻልኩም ምን ይሻለኛል? እመላለሳለሁ በቤት ደጃፍ ብናወራ ብዬ ገጥመን አፍ ለአፍ ብናወራ ብዬ ገጥመን አፍ ለአፍ ለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ። ልግለጽልህ በምን ቋንቋ ትቶኝ ሄደ። በቃ ስረጋጋ እወራሻለሁ ብሎ ሄደ። ምን ተባባላችሁ? ተናዶብኛል። ምን ተባባላችሁ? ባለፈው አብሬክ አልመጣም ስላልኩት። አሁን ያስቀየምሽ ነገር አለ ነው? እኔ ምንም አላልኩትም። ማርያም አብሬክ ነኝ፣ ማርያም ምንም አላልኩትም። አብሬክ ነኝ፣ ከጎንህ ነኝ ምናምን ነው ያልኩት። ግን እሱ ተናዶብኛል። ብዙ ነገሮችን እያቀድኩኝ ሁሌ ባንቺ ምክንያት እያበላሻቸው ነው ምናምን አለኝ። ምን እንዳቀደ አላውቅም፣ ግን ሌላ መከራ ነው። ደውለትና እኔ እንጃ። እኔ በቃ ተው ይረጋጋ። ተው አትደውልለት። ሳስበው ቢረጋጋ ይሻላል። ከተረጋጋ በኋላ ነው። እኔ ሳላወራው እንዴት ነው የሚሄደው? ብሩኬ ሄሎ፣ ወዴት ሄድክ? ብቻዬን መሆን ፈልጌ ነው። እኔ ጋር አናወራም እንዴ? አይ ቆይ ትንሽ እንትን ልበልና አወራችሁ። እሺ የት ሰፈር ነው ያለው? ድምጣ ወደ እኔ በቃ እንትን እላለሁ። ሚስታ በቃ ብቻዬን ትሆኛለሽ። በቃ ተው ይረጋጋ። ልክ አይደለም፣ ተናዶብኛል። ሌላ ኮሽታ ደግሞ ማለት የራሴ ጥፋት ነው። መምጣት ነበረብኝ። በእርግጥ ግን እኔ እንጃ አላውቅም እንደምናደርግ። እኔ እንዴት እንደማደርግ እኔ እንጃ፣ ግራ ገባ። አሁን ደግሞ እሱን ብዬ መጥቼ ድጋሜ ሌላ ጸብ ደግሞ ከዛ ደግሞ በጣም እኔም ይደብረኛል። አሁን ይከፋኛል። ለምሳሌ እኔ ችግሮችን ላለማባባስ ያሉትን ነገሮች የተፈጠሩትን ነገሮች እኔ ካለው ነገሮች ይብሳሉ፣ ጸብ ምናምን ይፈጠራል። እሱ ነገር ስላልፈለኩ እኔ አላቅም። በቃ እኔ እንጃ። ከባድ እኮ ነው ሚፍታ፣ ከባድ ነው። እኛ ህይወት ላይ የተፈጠረው አሁን እንደ ህፃን ልጅ የምንጣላበት አይነት ኬዝ አይደለም። ግን ደግሞ ነገሮችን እኮ ተነጋግራችሁ ነው ማስተካከል ያለባችሁ እኮ ገባኝ።
ከዚህ በኋላ ከጎኑ ለመሆን ሞክራለሁ። ግን ደግሞ እኔም የሚሰማኝ ስሜት አለ። እሱም እየተረዳኝ አይደለም። አሁን ጭራሽ ተናደደብኝ። አብሬ ካልመጣም ስላልኩት ብቻውን ስለመጣ እዚህ ያቀድኳቸው ነገሮች ነበሩ ተበላሽተውብኛል ነው ያለኝ። እሺ የሆነ ቦታ ሄደን ቁጭ ብለን እናውራ። አዎ በቃ እንደዛ ይሻላል። ለጽልህ በምን ቋንቋ በምን ዘዴ